ሰላም የውበት ገጻችን ቤተሰቦች ውበትና ራስን መንከባከብ ወደምናስተምርበት ገጻችን እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ያለሁ ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ለወዛማ ፊቶች በተለይ ለወዛማ ፊት የሆነና በተለይ ደግሞ ይሄ አካባቢ ላይ ለሚያስቸግረን ማለት የዚህ አካባቢ ላይ ወዝ በብዛት እንዲሁም ደግሞ ጠቃጠቆ እዚህ አካባቢ ምናምን ነገር በብዛት ጠቃጠቆ ነገር ይወጣብናል እና ቆሻሻ ራሱ እዚህ አካባቢ ነው በብዛት እንደዚህ የሚጠራቀመው ፊታችን የምንጠቀማቸው ነገሮች ምናምን ማለት ነው። ስለዚህ ዛሬ በጣም ቀላል የሆነ ነገር እና ቤታችን ውስጥ የምናዘጋጀውን ነገር ይዤላችሁ መጥቻለሁ። ደግሞ ቤት ውስጥ የሚገኝ በዛ ላይ ደግሞ የተፈጥሮ ነገር ስለሆነ ፊቶችንን ቆዳችንን ምንም ይሄን ያህል ጉዳት አያመጣብንም። ስለዚህ እኔ እዚህ አዘጋጅቻለሁኝ። ዛሬ ብዙም አላረዝምባችሁም ቪዲዮውን፣ ግን አንድ ላይ አድርገነው ብንጠቀመው መልካም ነው እላለሁ። ያው መጀመሪያ የሚያስፈልገን አንድ እንቁላል ነው። የእንቁላሉን ነጭኛውን ክፍል ብቻ መጠቀም ትችላላችሁ፣ አንድ ሰው ብቻ ከሆነ ማለት ነው። እኛ ሁለት ስለሆነ የእንቁላሉ የነጭኛው ክፍል ብቻ አይበቃንም። ስለዛ ነው እና ግን ነጩን ክፍል ብቻ ነው መጠቀም ያለባችሁ ማለት ነው። አንድ እንቁላል ይኖረናል። እሺ ይሄው እንግዲህ ያው እንደዚህ አንድ እንቁላል ይሄኛውን ምንድነው የሚባለው ዋይቱን ክፍል ብቻ ነጩን ክፍል ብቻ ማስገባት ትችላላችሁ እናንተ እንደተመቻችሁ። እኔ ሁለት ስለሆነ ለፊታችን ለሁለታችንም አይበቃንም፣ ለዛ ነው እና እሱን አድርጉ። ከዛ በተረፈ እርድ አለኝ እኔ እርድ አንድ ማንኪያ ያስፈልገናል። እርድ ለሰውነታችንም ለፊታችንም ቆዳ በጣም አስፈላጊ ነገር ነው። ምክንያቱም ምንድን ነው የሚባለው ይሄው እንደዚህ ማለት ነው። እንደዚህ ያህል በቂ ነው። አንድ እንደዚህ እርድ። ከዛ በተረፈ ደግሞ ምንድነው ቡና ያው እንደዚህ እሱንም አንድ ማንኪያ ያው እንደዚህ እኛ ሁለት ስለሆነ ነው፣ ግማሽ ማንኪያ አድርጋችሁ መጠቀም ትችላላችሁ። እንደዚህ አንድ ይሄኛውን ቡናም የቆዳችንን ሴሎች የማነቃቃት እንዲሁም ደግሞ ቆዳችንን ፒውር የማድረግ አቅም አለው። እንቁላል ደግሞ ወዝን ምጥጥ አድርጎ እንትን ይላል ያነሳልና ከፊታችን ላይ ወዛማ የሆነው ፊት ቆዳ ያላችሁ ሰዎች ማድረግ ያለባችሁ የነጩን ክፍል የእንቁላል ማለት ነው። እና አንድ ደግሞ እንደዚህ ኮርን ፍሎር በቆሎ ዱቄት ማለት ነው። ኮርን ፍሎር ታደርጋላችሁ እንደዚህ በቃ ማለት ነው። አሁን ወደ ማቀላቀሉ ነው የምንገባው። አሁን ምንድነው ያደረግነው? እንቁላል እንዲሁም እርድ፣ ከዛ በተረፈ ቡናና ኮርን ፍሎር ማለት ነው። እዛ እሱን እንደዚህ አድርገን ይሄው በደንብ እናቀላቅለውና ይሄንን እዛ አቀላቅለን ስንጨርስ በደንብ መቀላቀል አለበት። እሱን በደንብ አቀላቅዬ ከዛ በኋላ ደግሞ እንዴት ነው የምንቀባው የሚለውን አሳያችኋለሁ። ይሄ በጣም አሪፍ ነገር ነው። ተመልሼ በጥብጬው መጥቻለሁ አስተካክዬው እና ያው በዓል ነው ታውቃላችሁ። ሰሞኑ በዓል ስለደረሰ እንግዲህ እኛ እናቶች ደግሞ ራሳችንን ፏፏ ማድረግ ያለብን ይመስለኛል እና ለዛ ነው ዛሬ አሪፍ ማስክ ይዤላችሁ የመጣሁት እና እንደዛ ነው። ዛሬ ልጅ ያልተኛም፣ እኔና ልጅ አንድ ላይ ሆነን ነው እንሰራላችሁ እና ይሄ ማስክ ይሄው እንደዚህ እና ሶፍት አዘጋጅቻለሁ። ማስኩን አረገውና ከዛ ሶፍቱ ላይ ደግሞ ድጋሚ ማለት ነው ማለት በኋላ ሲደርቅ ላጥ አድርጌ ለማንሳት እንዲመቸኝ እንደዛ ነው ማደርገው እና እንደሱ ማድረጉ ላዩ ላይ የተለጣጠፈው ቆሻሻ ከሶፍቱ ጋር አብሮ እንዲሄድ ይሆናል ማለት ነው። ስለዚህ እንደሱ አድርጋችሁ
ብትጠቀሙ አሪፍ ነው። ይሄው እንደዚህ አድርጋችሁ ማብራት ስለሌለ ደግሞ ላስቲክ አርጌ ሳሎን ቤት ላይ ነው የምቀርጸው እንዳይንጠባጠብባችሁ። እናንተም እንደዚህ እንትን የምትሉ ከሆነ እንቁላል ስለሆነ በጣም ይሸታል። እስከዚህ እስከ አንገታችሁ ድረስ ምናምን ገላችሁን ገና ልትታጠቡ ከሆነ እስከ አንገታችሁ ድረስ አርጋችሁ መጠቀም ትችላላችሁ። ፀጉሬ ይታያል መሰለኝ። ቅንድቤን ተሰርቻለሁ ዛሬ። ስታዩት እራሱ ፏ አላልኩባችሁ። በነገራችን ላይ ራሴ ነኝ ቅንድቤን የምሰራው እና ብዙም እኔ ውበት ቤት ምናምን የምሄድ ሰው አይደለሁም። አያደርሰኝም ደግሞ እኔ የልጆች እናት ነኝ። መሄድ አልፈልግም ሳይሆን አያደርሰኝም። ልጄ አስቸግሯል፣ እያለቀሰ ነው። ቶሎ ቶሎ ለእናንተ ሰርቼ ልጄን መያዝ አለብኝ። እንደዚህ አርጉበት። እዛም ሌላ ቦታ እንኳን ብንሄድ እንደዚህ አይነት ነገር ነው በብዛት የሚደረገው እና ኖርማል ለቤት ቁጭ ካለን ደግሞ ራሳችን እንደዚህ አድርገን በደንብ አድርገን ራሳችንን ማስዋብ እንችላለን ማለት ነው። አይደብርም። በነገራችን ላይ እኛ እንትን ስላልነው እንጂ እንዲህ ስናየው ይደብራል ምናምን ብለን ስላሰብነው ነው እንጂ ምንም የሚደብር ነገር የለውም። እና አሁን ይሄ እንዳለ ማስኩን ሳረግበት በቃ ሙሉ ለሙሉ ምንም እንደሌለው ነው የሚሆነው ማለት ነው። እና እዛው ውፍር ብሎ ጥብቅ ብሎ ይቀመጣል። ከዛ በደንብ መድረቅ አለበት ማለት ነው። በደንብ ድርቅ ይላል እዛው ላይ። ከዛ ቀስ ብላችሁ ከታች ጀምራችሁ ወደ ላይ ታነሱታላችሁ ማለት ነው። እና ፀጉር የሚበቅል ካለ ፀጉር ብዙ ጊዜ ፊታችን ላይ ያለብን ሰዎች አለን። እንደዛ የሚሆን ከሆነ እንደገና ደግሞ ቆሻሾች ራሱ ካሉ በቃ ሙሉ ለሙሉ ምስስት ነው የሚያደርግላችሁ። እንደሱ አድርጋችሁ መጠቀም ትችላላችሁ። እና በደንብ ራስ እስኪልላችሁ ድረስ አድርጉበት እንትኑን ማለት ነው ሶፍቱ። ከዛ እዛው በጣም በደንብ መድረቅ አለበት። በደንብ በቃ ድርቅ ማለት አለበት። እሱ ድርቅ ሲል እዛ ቀስ ብላችሁ ማንሳት ማለት ነው። በቃ ከዛ ከፊታችሁ ላይ ያለው ነገር በሙሉ ነው በቃ አብሮ ቆሻሻው ምኑ አብሮ ንስት ነው የሚለው እና እንዳይደብራችሁ እንዲጭምልቅልቅ ምናምን ስላለ እንዳይደብራችሁ ስሩና ተጠቀሙት። ኖርማል ነገር ነው። ያው እንቁላል በተፈጥሮ ዝምዝግዝግ ምናምን ስለሚል ነው እንጂ ይሄው አሁን ሲስተካከል ኖርማል ማስክ የተቀባን ነው የሚመስለው። ስለዚህ እንዳይደብራችሁ እንደዚህ አድርጉና ድርቅ ሲልላችሁ ከፊታችሁ ላይ ሙሉ ለሙሉ ምስት ማድረግ። በዛ ላይ ስታነሱት ከላይ ወደታች አታንሱት። የምታነሱት ከታች ወደ ላይ ነው መሆን ያለበት ማለት ነው። እንደዚህ እንደ ልብስ ወደ ላይ ካገጫችሁ ላይ ይዛችሁ ወደ ላይ ውልቅ ማድረግ ነው ያለባችሁ እና እንደሱ አድርጋችሁ ተጠቀሙት።
ለእኔ እንግዲህ ተመችቶኛል። እኔ ሞክሬዋለሁ ከዚህ በፊትም አሪፍ ሆኖ ነው ያገኘሁት። ስለዚህ እናንተም ሳይደብራችሁ ብትሞክሩት ደስ ይለኛል። ቪዲዮውን እንግዲህ ከወደዳችሁት ላይክ እና ሼር እንዲሁም ያላችሁን አስተያየት ደግሞ ኮሜንት ላይ አድርጉልኝ። ከዛ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። እንድሰራ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እኔ እንግዲህ ለእናንተ ትሰራላችሁ ማንኛውም ነገር ለራሴን እየተጠቀምኩኝ እንዲሁም ደግሞ ደስ እያለኝ ነው እና እናንተም ደስ እያላችሁ ቪዲዮን እንደምትከታተሉት እንዲሁም የቻናል ቤተሰቦች እንደምትሆኑ ተስፋ አደርጋለሁ። ማስኩን ሞክሩት፣ በጣም ነው የሚጠቅማችሁ። ሞክሩትና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቪዲዮ ይሄ ነው። ለበዓላችሁ ፏፏ በሉ፣ ቤታችሁ ሁኑና ለበዓላችሁ ዝንጥ በሉ። ውጪም ባትወጡ ዝንጥ ብትሉ በጣም አሪፍ ነው እላለሁ። አመሰግናለሁ።